ልባም መሆን አለባችሁ። እኔ እውነቴን ነው። በተለይ አሁን ኢትዮጵያ በዓለም ያሉ አብያተ ክርስቲያናት ሁሉ መመኪያ ስለሆነች ክርስቲያኖችን በዘር አባልቶ ክርስትናን ለማድከም ያቀደ ኃይለኛ ሰይጣን አለ። ያንን ሰይጣን አውቀንበት ካላጠፋ ነው እውነቱ እያጠፋን ነው። ስለዚህ ያንን መግዛት የምንችለው የሚገዛንን ሰይጣን እያጣላ የሚገዛንን ሰይጣን መግዛት የምንችለው የመጀመሪያው ንስሐ ነው። ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ሕያው እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲት አምላክ ለእርሷም እንደሚገባ ስሟ የተመሰገነ ይሁን። ክቡር አባታችን መላከ ገነት መኳንንት ሲሳይ የዚህ ታላቅ ደብር አስተዳዳሪ፣ የደብሩ ሰባኪ ወንጌል መምህር ይትባረክ፣ የተከበራችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ታግሶ በቅዱስ ቦታው የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ንስሐ ከሚያስገኛቸው በረከቶች አንዱ ዛሬ የምንማማርበት አንዱ ይእቲ ትስሕብ እምነፍናዋት ሀበ መንግሥት። ንስሐ ምን ታደርጋለች ቢሉ ንስሐ ሰዎችን ከዓለም ወደ ቤተ መንግሥት ታመጣለች ይላል። ስለዚህ ንስሐ ማለት ሹመት ናት ማለት ነው። ንስሐ ማለት የሹመት ጥሪ፣ ሰው ለመንግሥት የሚሾምበት ጥሪ ናት ማለት ነው። ይህንንም አበው ሲያስረዱ ንስሐ ሰዎች ለቤተ መንግሥት ሹመት የሚጠሩባት መሆኗን ሲያስረዱ መጀመሪያ ለሥጋዊው ስናነሳው መንግሥት የእግዚአብሔር ነው። እንደምታውቁት ይእቲ መንግሥት ለከ ኃይል ወስብሐት አይደለም የምንለው። መንግሥት የማናትና ነው የምንለው ስንጸልይ። በሉ እንጂ መንግሥት የማናትና ያንተ ናትና። የሰማይ መንግሥትም የምድር መንግሥትም የእግዚአብሔር ነው። ነቢዩ ዘካርያስ እንደተናገረ የሰራዊት ጌታ እግዚአብሔር እንዲህ ብለዋል ብሎ ትንቢተ ዘካርያስ ምዕራፍ 11 ላይ ይናገራል። እግዚአብሔር ሁለት ብትሮች አሉኝ አለ፣ አንዲቱን ገመድ አላት፣ አንዲቱን ውበት አላት ብሎ ይናገራል። የሰራዊት ጌታ እግዚአብሔር ሁሉን የሚገዛ እግዚአብሔር ሁለት ብትሮች አሉኝ አለ፣ አንዲቱን ገመድ ብሎ ጠራት፣ አንዲቱን ውበት ብሎ ጠራት ይላል። የእግዚአብሔር ሁለት ገመዶች የሚባሉት ቤተ መንግሥትና ቤተ ክህነት ናቸው። ውበት የተባለችው ቤተ ክህነት ናት። አንዲቱ ምን አላኳት ነው ያለ? ገመድ የተባለችው ደግሞ ምንድናት? ቤተ መንግሥት ናት። ገመድ የተባለችው ሰውን ሰብስባ ለሕግ እግዚአብሔር ያልተገዛውን ያፈነገጠውን ገስጻ ዓይን በፍላት እጅ እግር በስለት ቀጥታ ሰውን ስለምታስረው ስለምትገስጸው ገመድ ተብላለች። ቤተ ክህነት ደግሞ የጎሰቆለውን የረከሰውን ዓለም በክህነት ባሕር አጥባ አንጽታ ዕንቁ ክርስቶስን አቀዳጅታ የሰማይ ውበት ስለምትሰጥ ቤተ ክህነትን ውበት ሲላት፣ ያችኛይቱ ደግሞ ሰውን ከጥጋቡ በተግሳጽ በጦርነት በስራት በቅጣት ስለምትሰበስብ ቤተ መንግሥትን ምን ብሏታል? ገመድ ብሏታል። ሁለቶችም ግን የእግዚአብሔር መንግሥት ናቸው። ቤተ ክህነትን ምርኩዝ ሲያደርገው ቤተ መንግሥትን ደግሞ ምን ያደርገዋል መሰላችሁ? መቅሰፍተ ጥብጣቤ ዘሀብል ያደርገዋል ማለት ነው። መቅሰፍተ ጥብጣቤ ዘሀብል
ማለት እግዚአብሔር የሚገርፍበት ገመድ ማለት ነው። እግዚአብሔር የሚገርፍበት ገመድ። ሁላችን እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ገብቶ በቤተ መቅደስ ያሰለጠናቸውን ፈሪሳውያኑን እየነገዱ ርግብ እየሸጡ በሬ እየለወጡ ሌላውንም ነገር እያደረጉ ቤተ መቅደሱን መነገጃ ሲያደርጉት ጅራፍ አበጅቶ አስወጣቸው ይላል። እንግዲህ ተመልከቱ፣ አንዲቱን ገመድ አንዲቱን ውበት ብሏታል። ውበቱ ሲጎሰቁል በገመዱ አስሮ ያወጣዋል ማለት ነው። ስለዚህ ቤተ ክህነቱ ጎስቁሎ ቢያገኘው በስልጣኑ ገስጾ አስወጣው ማለት ነው። ያ እግዚአብሔር ሰዎችን ለመገሰጽ የሚጠቀምበት ለማሰር የእግዚአብሔር አለንጋ ሆኖ ያገለግላሉ። ምሳሌ ክርስቲያኖች ከቤተ መንግስት አይካሰሱም፣ ነውር ነው። ክርስቲያን ፍርድ ቤት ሂዶ ክስ አይካሰስም። የክርስቲያኖች ዳኝነታቸው በቤተ ክርስቲያን ነው የሚያልቀው፣ በውበታቸው ነው የሚያልቀው። አንዱ አንዱን ቢበድል የቀማህ መልስ፣ የበደልክ ካስ፣ ቢበደሉ ይቅርታ፣ ቢበድሉ ማሩኝታ ብሎ ተስማምቶ እንዲኖር የቤተ ክህነቱ ውበት ክርስቲያኖችን አስማምቶ ማኖር አለበት። ቅዱስ ጳውሎስም ቆሮንቶስ መልእክቱ አንደኛው ቀዳማዊ ላይ ምዕራፍ 9 ላይ ሲናገር እንደ አሕዛብ ሂዳችሁ ትካሰሳላችሁን? ህድጉሰ ዘዚህ ዓለም ይታምሩኑ ከመ መላእክተ ጥቀ ንኮንን፣ የዚህን ዓለም ስተውትና በመላእክት እንኳን እንደምንፈርድ አታውቁምን ብሎ ይነገራል። የዚህን ዓለም ስተውትና በመላእክት እንኳን እንድንፈርድ አታውቁምን? እንደዚህ ከሆነ እናንተ እንደ አሕዛብ ከዳኞች ፊት ትካሰሳላችሁን ብሎ ይናገራል። ስለዚህ ክርስቲያኖች በቤተ ክህነት መጠቀም ሲያቅታቸው ወይም የእግዚአብሔር ሕዝብ በቤተ ክህነት መጠቀም ሲያቅተው በቤተ መንግስት እንዲካሰስ እንዲከራከር ያደርጋል። ቤተ መንግስቱ ገብቶ ቤተ ክህነቱን እንዲያራክስ፣ እንዲሳደብ፣ እንዲያጎሰቁላቸው፣ እንዲንቃቸው፣ እንዲያቃልላቸው ያደርጋል በበትሮ አማካኝነት። ነገር ግን ያም በትረ መንግስት የእግዚአብሔር ስለሆነ ሰዎች ቤተ ክህነቱን ለመቅጣት እግዚአብሔር ከቤተ መንግስት ክፉዎች እንዲነሱ ቢያሰለጥናቸውም ቅሉ፣ ነገር ግን በቤተ መንግስት ያሉት ሰዎች ደግሞ እግዚአብሔር አሰልጥኖናል ብለው ያለ ልኩና ያለ ወጉ ሰዎችን ሲበድሉ፣ ፍርድ ሲያጓድሉ እግዚአብሔር ደግሞ እነሱን ይቀጠቅጣቸዋል። ትምህርቱ ጋር ብትሆኑ የተሻለ ነው። እግዚአብሔር ሰዎቹን ይቀጠቅጣቸዋል። ልብ በሉ። ናቡከደነጾርና ወሰይጣንሂ ይትልአኮ ለእግዚአብሔር ይላል አትናስዮስ የሚባል ሊቅ። ሰይጣንም ቢሆን እግዚአብሔርን ያገለግላል ይላል። ከተፈጠረው ፍጥረት መካከል እግዚአብሔርን የሚያገለግል የለም። ከሚያገለግሉ ፍጥረታት መካከልም አንዱ ሰይጣን ነው። ሰይጣን እግዚአብሔርን ያገለግላል። ታውቃላችሁ አይደለም? ምን አድርጎ ነው የሚያገለግለው? ሰይጣን እግዚአብሔርን ያገለግላል። ምን አድርጎ ነው የሚያገለግለው? ክፉ ሰዎችን ለመቅጣት ያገለግለዋል። ክፉ ሰዎችን ለመቅጣት፣ በደዌ ለመቅጣት ያገለግለዋል። ስለዚህ ቅን ሕሊና ሳይኖራቸው በእግዚአብሔር ቤት የሚኖሩ ሰዎች ቢያገለግሉም አገልግሎታቸው የሰይጣን አገልግሎት ነው። ሰይጣን ሰዎችን ለመቅጣት ለእግዚአብሔር እንደ ጨንገርና እንደ በትር ሆኖ ቢያገለግልም ሰይጣን ግን የአገልግሎቱን ሽልማት አያገኝም። ጠማማ ሰዎች ቢያገለግሉም የአገልግሎታቸውን ዋጋ አያገኙም። በጥመት ለእግዚአብሔር በትር ሆነው አገልግሎታል እንጂ ምንም ቅን ሕሊና ከሌላቸው አገልግሎታቸው የወደቀ የረከሰ ይሆናልና። ስለዚህ እግዚአብሔር ክፉ ዳኞችን የሚያስነሳቸው እንደ ጨንገርና እንደ በትር ለመጠቀም ነው። እባብ ገሎ ከነዱላው ገደል ይላል መጽሐፈ መነኮሳት። እባብ ገሎ ከነዱላው ገደል። በትር እባብን ለመግደል ቢጠቅመንም እባቡ የተገደለበትን በትር ግን እኛ ቁም ነገር ብለን አንይዘው። የማንይዝበት ምክንያት ምንድን ነው? የእባቡ መርዝ ስላረፈበት። ነገር ግን እባቡን ለመግደል ጠቅሞናል። ልክ እንደዚህ ሁሉ ክፉ ሰዎችን ለመቅጣት ይጠቅማሉ። እነሱ ግን ከቅጣት አያመልጡም። ስለዚህ እግዚአብሔር ክፉ ባለስልጣናትን ሕዝብን ለመገሰጽና ለመግረፍ ለማሰቃየት እንዲሾሙ ዝም ቢላቸው እግዚአብሔር ሾማቸው አይደለም፣ ዝም ይላቸዋል።
ያሰለጥናቸዋል። ያ ማለት አጥር ሲፈርስ ከብቶች ወደ አዝመራ እንደሚገቡ ወይም የተገደበበት ግድብ ሲፈርስ ውሃው ወደ እርሻና ወደ ቤት ገብቶ እንደሚያፈርስ ሁሉ ሕዝብ በመበደሉ ረድኤተ እግዚአብሔር የረድኤተ እግዚአብሔር አጥር እነስት ጸቆኖ ብሎ ትንቢተ ኢሳይያስ ምዕራፍ 5 ላይ እንደተናገረ የጸናይክዎ ለወይኔ ይፍረይ አስካለ ወፈሬ ሶከ ወአሜከላ ይላል ኢሳይያስ 5 ላይ። የወይን ቦታዬን ኮተኮትኩት፣ ተንከባከብኩት፣ አጥርም አጠርቁለት። ወይኔ የወይን ዘለላ ያፈራልኛል ብዬ ጠበቅኩት፣ ተስፋ አደረግኩት ይላል እግዚአብሔር። ነገር ግን ወይኑ ተለውጦ እኔ ፍሬ ስጠብቅበት እሾህና አሜከላን አፈራ። ስለዚህ ምን ታዲ ይገበርኩ ለወይኔ፣ እስኪ ፍረዱኝ። አጥር አጠርኩለት፣ ማዳበሪያ ያደረኩበት፣ ፍግ ደፋውለት፣ ጠባቂ ሾምኩለት። ለወይኔ ያላደረኩለት ምን አለ? ወይኔ ግን ተለውጦ እሾህ አፈራ። ይህንን ወይኔን ምን እንዳደርገው ትነግሩኛላችሁ? እስኪ ፍረዱኝ ይልና እግዚአብሔር እኔም እነግራችኋለሁ። እነስት ጸቆኖ አጥሩን አፈርሳለሁ። አይደለም ወይ? በላ ሁሉ አዕዋፈ ሰማይ። ተመልከቱ፣ የሰማይ አዕዋፍ ሁሉ ይበሏታል። ሐለፍተ ፍኖት አላፊዎች ሁሉ እየቆረጡ እየቆጠቆጡ ይጥሏታል። ስለዚህ ወይኔን መጣላቴን የምታውቁት አጥሩን በማፍረሴ ነው እንዳለ ወይን የተባሉት የእግዚአብሔር ሕዝቦች ናቸው። ሰዎች ለእግዚአብሔር እንደሚገባ ሳይሆኑ ሲቀሩ እግዚአብሔር አጥሩን ያፈርሳል። አጥር የተባለ አዝመራውን አጥሩ እንዲጠብቀው ሕዝቡን የሚጠብቅ የእግዚአብሔር ረድኤት ነው። እግዚአብሔር ሕዝቡ በቸርነቱ መጠቀም ሲያቅተው በቸርነቴ ካልተጠቀሙ በመዓቴ ይጠቀማሉ ይልና የረድኤቱን አጥር ያነሳዋል። ሲያነሳው ያን ጊዜ አውሬዎች ይገባሉ፣ ወይም ክፉ ሰዎች እንዲሾሙ እግዚአብሔር ይፈቅድላቸዋል ማለት ነው። ክፉ ሰዎች እንዲሾሙ ይፈቅድላቸዋል። እነዚህ ክፉ ሰዎች ደግሞ ሕዝቡን አገኘ ነው ብለው አገር የምትታመስ በሶስት ነገር ነው የሌለ ሲራክ በምን ነው የምትታመሰው? አገር የምትታመሰው ባለጌ የተሾመለት ጅል ሴት ባል ያገኘችለት መጽሐፉ ነው ያለ። እንግዲህ ማለት ጅል ሴት ስለሆነ ያለ ሴቱን አልተሳደብንም አይደል? ጅል ሴት ጅል ናችሁ እንዴና ጅል ስላልሆናችሁ አትቆጡም። ጅል ሴት ባል ያገኘችለት፣ ባለጌ የተሾመለት፣ ሶስተኛ ደግሞ አላዋቂ ባለጸጋ የሆነለት አገር ትታመሳለች። ናቡከደነጾር ከባለጌነቱ የተነሳ ጅል ከመሆኑ የተነሳ ዲዮቅልጥያኖስ ድሆች እየተራቡ እሱ ግን በልብሱ ዘርፍ ወርቅ ያንጠለጥልበት ነበር ይላል። እና ከጥጋባቸው የተነሳ ለእግራቸው ተሸካሚ ባሪያ ይቀጥሩ ነበር። እግሬ እንዳይዘቀዘቅብኝ ብለው እግሬን ተሸከምልኝ ብለው ሲቀመጡ ከወንበሩ ላይ እግራቸው እንዳይዘቀዘቅ እግራቸውን ተሸክሞ የሚውል ባሪያ ይቀጥሩ ነበር። በዚህ ምክንያት እግዚአብሔር አገርን ያምሳል። አላዋቂ ሲሾም አገር ይበጠብጣል። እነዚህን እግዚአብሔር ከመንግስታቸው ገልብጦ ይጥላቸዋል። ሲጥላቸው ይውላችሁ መንግስት ተመልከቱ። መንግስት በምን ይጠፋል ካላችሁ በኃጢአት። እስኪ በኃጢአት በሉ እንጂ በኃጢአት ምን ያደርጋቸዋል? ከመንግስታቸው ያወርዳቸዋል። ደጋግመን በክፍል 5 ክፍል 6 እንደተናገር ነው ናቡከደነጾርን ከቤተ መንግስት ያስወጣው ምኑ ነው? ትዕቢቱ፣ ኃጢአቱ አስወጣው። ንስሐ አይውላችሁ ከሜዳ ወደ ቤተ መንግስት ታመጣለች። እግዚአብሔር ይገርማችኋል። ክፉ ሰዎችን ከቤተ መንግስት የሚያቆያቸው ስለምንድን ነው ሲባል የህዝብ ተስማምቶ አለመገዛት፣ ለባለስልጣናት የህዝቡ ተስማምቶ አለመገዛት እግዚአብሔር መንግስታቸውን እንዳልተቀበለው ማሳያ ነው። ሁልጊዜ በጦርነት የሚኖር መንግስት እግዚአብሔር መንግስቱን አልተቀበለለትም ማለት ነው። ሰው ቆም ብሎ ማሰብ ይጠበቅበታል አይደል? እስኪ አንድ ጥያቄ ልጠይቃችሁ። ጣሊያን ኢትዮጵያ ውስጥ ስንት ዓመት ነው የቆየው? ስንት ነው? 5 አይደል? ኢትዮጵያ በቅኝ ግዛት የተገዛች ሀገር ናት? ያልተገዛች ሀገር? አቤት። ግን ጣሊያን ስንት ዓመት ቆይቷል? 5 ዓመት። ለምን ተገዛን አይባልም? 5 ዓመት ግን ቆይቷል እኮ። ለምን ተገዛን አይባል? 5 ዓመት ኢትዮጵያ ውስጥ እየገደለ ከኖረ ለምንድን ነው ጣሊያን አልገዛንም የምንለው? ለምንድን ነው እንደዚያ የምንለው? ስላልገበርን፣ እሺ በጎ ስላላልን ማለት። እየሞትን የኖርነው መገዛት አይደለም። እስኪ በሉ እየሞትን የኖርነው በሉ
ምን አይደለም መገዛት አይደለም። እየሞትን ከሆነ የምንኖረው መንግስቱ መንግስት አይደለም ማለት ነው። እየሞትን ከሆነ የምንኖረው ስለዚህ በዚህ ምክንያት መንግስት አይደለም። እግዚአብሔር ከቤተ መንግስት ሰዎችን ይሄ እንዳልተቀበለላቸው ማሳያ ነው። በዚህም ካልተቀበላቸው ከመንበራቸው የሚፈነቅሉ ሰዎችን ያስነሳባቸዋል። መንግስታቸውን የሚቃወሙ በመንበራቸው በዘውዳቸው በማህተማቸው ያመጣባቸዋል። በዚህም ያን ጊዜ ንስሐ መግባት ነበር የሚገባው። በዚህም ካልተመለሱ ከቤተ መንግስት ያስወጣቸዋል። እስኪመለሱ ደግሞ አሁንም ለንስሐ ቤተ መንግስታቸውን ያቆይላቸዋል። ናቡከደነጾርን ቤተ መንግስቱን ልጁን እንደ ምስለኔ አድርጎ ሲጠብቅለት ኖረ። ልጁን እንደ ምስለኔ አድርጎ ንስሐ እንደሚገባ ያውቃልና ንስሐ ሲገባ እግዚአብሔር አይምሮውን መልሶ ወደ ቤተ መንግስት አመጣው ይላል። ስለዚህ ንስሐ ማለት ሰዎችን ከሜዳ ወደ ዙፋን የምታበቃቸው ናት ማለት ነው። ሰዎችን ከሜዳ ናቡከደነጾር አውሬ ከሆነ በኋላ በቤተ መንግስት ተቀምጦ እንዲፈርድ ያደረገችው ምንድናት ከተባለች ምንድናት ባሉ እንጂ ቅዱስ ዳዊት በደል በድሏል አይደለም? ምንድን ያደረገ? ኦሪዮን ያስገድሏል። ስንት ኃጢአት ነው የሰራው የቅዱስ ዳዊት? ሁል ጊዜ ሁላችን እንደምናውቁ ስንት ናቸው? 3 ምንድን ናቸው? ኢትስርቅ፣ ኢትዘሙና ኢትቅትል። ሌላስ? ኢትሁር ሀበ ብእሲተ ብእሲት ይሆናል። እሱ ሲብዛዛ ብዙ ነው፣ 4ም ይሆናል። ሊቁ ጠቅልሎ 3 ግብራተ ድህረ ፈጸመ አለው እንጂ ወደ ሴት አትሂድ፣ አታመንዝር፣ ነፍስ አትግደል የሚለውን 3ቱን ፈጽሟል። ወደ ባልንጀራ ሚስት አትመኝ የሚለውን ደግሞ 4 ይሆናል። ይህንን ስለበደለ እግዚአብሔር ምን አደረገ? እኔ ንጹሕ ደም አፍስሃልና ከቤተ መንግስትህ ጠላት አስነሳብሃለሁ አለ። ኦሪዮን ከሚወዳት ቤቱ አውጥቶ እንዲሞት እንዳደረገ እሱንም ከሚወዳው ቤተ መንግስት የገዛ ልጁ አውጥቶ እንዲያሰድደው አደረገ። አሁን ከመንግስት የሚያስወጣው ሰዎች አይገባቸውም እንጂ ኃጢአት፣ ትናንትና በዓርብ ጉባኤ ስንነጋገር አይደለም? ኃጢአት ሰዎችን ምን ያደርጋቸዋል ነበር ያለው? ዝንጀሮ። እስኪ ዝንጀሮ በሉ። ኃጢአት ሰዎች ምን ያደርጋቸዋል? ዝንጀሮ። በእመቤታችን ላይ የተመካችውን ኮቲባን መሬት ተከፍቶ ካሰጠማት በኋላ ጎረቤቱ ምንድነው እያለ ሲመጣ የገዛው እነሱ ዝንጀሮ ሆኑና ውሾች ደግሞ የገዛ ውሾቻቸው እያባረሩ ገደል ሰድዷቸው ይላል። ስለዚህ ክፉ ስልጣን ሰውን ዝንጀሮ አድርጎ ገደል ይከተዋል። ንስሐ መግባት ዝንጀሮ የነበረውን ሰው ወደ ቤተ መንግስት ይመልሰዋል። ንስሐ መግባት መስተካከል። ስለዚህ ቅዱስ ዳዊት ከቤተ መንግስት እንዲወገድ አደረገው እግዚአብሔር። ሳሚ ወልደ ጌራም ሰደበው። አንተ የወደቅ የውሻ ሬሳ ብሎ ዳዊትን ያህል ሰው ሰደበው። ዳዊትን ያህል ሰው የውሻ ሬሳ ብሎ ሰደበው። አበጋዞቹ ያልተገዘረ ንጉሥን ይሰድባል እንዴ ብለው ሊገሉ ሲነሱ ተው፣ እግዚአብሔር ስደበው ብሎት ነው አላቸው። እግዚአብሔር ስደበው ብሎት ነው። አያችሁ ንስሐ። አንዳንድ ጊዜ ሰዳቢዎቻችን ሲበዙ እንደው አልቀበል ሲል በዚያም ስትሄዱ ሰው ሲጠላችሁ፣ በዚያም ስትሄዱ ሰው ሲጠላችሁ እግዚአብሔር ስደበው ብሎት ነው ማለት ይገባል። ቆም ብሎ ራስን ማሰብ። እግዚአብሔር ስደበው ብሎት ነው ተው አላቸው። አለቀሰ ቅዱስ ዳዊት በእውነቱ ማለት ኦ እግዚኦ እልዋ ለምክረ አኬጦፌል፣ አቤቱ የአኬጦፌልን ምክር አፍርስ እያለ ሲመክር ሲጸልይ ሲያለቅስ እግዚኦ ይትቅስፈኒ በመዓትከ፣ በመቅሰፍትህ አትክሰሰኝ፣ በቁጣህ አታጥፋኝ እያለ ከአሸዋው ላይ ተንበልብሎ ቅዱስ ዳዊት ዮርዳኖስን ተሻግሮ ከሚያቃጥለው አሸዋ ላይ ሲያለቅስ፣ ከመጋረጃ ወጥቶ ከቤተ መንግስት ወጥቶ ሲያለቅስ እግዚአብሔር ዳዊትን ያሰደደውን ይውማ፣ ልብ በሉማ፣ ዳዊትን ያሰደደውን ማንን? አቤሴሎምን በገዛ ጸጉሩ ተንጠልጥሎ እንዲሞት አደረገና ዳዊትን ወደ ቤተ መንግስቱ መለሰ። ይውላችሁ ሰዎች ከእግዚአብሔር ጋር ስለተጣሉ እግዚአብሔር የተጣላቸውን ሰዎች አንተ ስላባረርካቸው አንተ ዋጋ የምታገኝ አይምሰል። በደንብ ማስተዋል የሚገባን ይሄ ነው። ሰዎች ከእግዚአብሔር ጋር ተጣሉ፣ እግዚአብሔር የጠላቸው ሰዎች ናቸው ብለህ ብጨፈጭፋቸው ደግሞ እግዚአብሔር ደግሞ አንተን በራስህ ኃጢአት አይለቅም።
ቅዱስ ዳዊት ከቤተ መንግስት እንዲሰደድ የተደረገው በኃጢአቱ ነው። በኃጢአቱ እንዲሰደድ አደረገው። ግን ደግሞ በኃጢአቱ ምክንያት የማሰደጃ መሳሪያ የሆነውን ሰው ደግሞ እግዚአብሔር ደግሞ በኃጢአቱ ራሱን ይቀጣል። እግዚአብሔር በፍትህ አያዳላምና። ስለዚህ አቤሴሎም ሲሞት ክፉ ምክር ዳዊት እንዲሰደድ የሚመክር አኬጦፌልን ኩሲ የሚባል መካሪ። በነገራችሁ ላይ በዚህ ዓለም ላይ ዓለም ከተፈጠረ ጀምሮ በምክር አንደኛ ሰው የሚባለው ኩሲ ነው። እስቲ ኩሲ ባሉ በጣም ምክር የሚያውቅ ሰው የሚባል ማለት ነው። የቅዱስ ዳዊት የቤተ መንግስት አማካሪ ነበር። አቤሴሎም ነግሻለሁ ብሎ ሲመጣ ሁሉ ሰው ሲኮበልል ሲሸክ ከቅዱስ ዳዊት ሲሰደድ ኩሲ ዝም ብሎ ቤተ መንግስቱ ቁጭ አለ። የዳዊት አማካሪ አልነበርክም እንዴ? ምን ትሰራለህ እዚህ አለው። ከዚያ ምን አለው መሰላችሁ? እኔ እዚህ ሰውዬ ንግግር ነው ሁልጊዜ ነው የሚደንቀኝ። ኩሲ ነው እንደዚህ ያለው። እኔ እኮ ሁልጊዜም እግዚአብሔር ለሾመው ነው የማማክር አለ። ምንድን ነው ያለው? ማን ለሾመው ነው የማማክር አለ። ስለዚህ አንተን ሰሙን ተመልከቱ። ሰሙ ምን እያለ ነው? አንተንም እግዚአብሔር ከሾመ ምን አደርጋለሁ ነው? አማክራለሁ እንዲቀበለው ነው በውዳሴ ከንቱ። ውስጡ ግን ምን ማለት ነው? እግዚአብሔር የሾመው ማንን ነው? ዳዊትን ነው። ስለዚህ እሱ ወንጀለኛ ነው። እግዚአብሔር በነቢይ ቀብቶ አላነገሰው። አሁንም እኮ የዳዊት አማካሪ ነኝ ማለት ነው። አሁንም የማን አማካሪ ነኝ? የዳዊት አማካሪ ነኝ። ይውላችሁ ሞኝ ሰው ቢመክሩትም ቢመክሩበትም አያውቅም የሚባለው ለዚህ ነው። ወከማሩ የምድር ጽምምት ዘኒሃ እንተ ይትሰምዕ ቃለ ዘይረቅያ። የሚመክሩባትን እንደማትሰማ አቡነ ዘበሰማያት ደግሞ መምህሩ፣ ካህኑ፣ ዲያቆኑ ምን ሊረጫት እንደሆነ ሳታውቅ ቁልምም እንደምትል እባብ ክፉ ሰው የሚመክሩትንም አይሰማም የሚመክሩበትም አይሰማም። እንደ ደንቆሮ እባብ ያለ ነው። እባብ የምታገኘውን መንከስ ብቻ እንጂ ይችን እባብ በጋለ በተኮሰ ማረሻ አንጨርጭረን ተኩሰን እንልቀቃት ቢሉ አሰብ ስታገኝ መንከስ ብቻ ነው። ጅል ሰው የሚበላውንና የሚያየውን ነው እንጂ የሚሉትንና የሚባልበትን አያውቅምና አዛ በኋላ ምን አደረገ? የለም እንዲህ ይደረግ የለም ዛሬ መሄድ የለባቸውም ይላል። ዳዊትን ሂዱና ያዙት ሲል አቤሴሎም ምን ያደርጋል ደግሞ? ተመልከቱ። ኩሲ ምን ይላል መስራችሁ? የለም ዛሬ መሆን የለበትም ይላል። ነገ ነው። ለምን? ዳዊት ኃያል ነው። ታውቃለህ፣ አባትህ ዳዊት ኃያል ነው። ጎልያድን የገደለ ሰው ነው። እንዲህ በቀላሉ የሚገላገሉት ሰው አይደለም። ስለዚህ በደንብ መዘጋጀት አለባቸው። ከነገ በኋላ ተዘልሎ ነው እንጂ ዛሬማ በትኩሱ ብንሄድ ይገለናል ብሎ ለአቤሴሎምና ለአኬጦፌል እንዲያርጎ ይመክራቸውና በጎን ሂዶ እነ ቅዱስ ዳዊትን ሽሹ መንገድ ጨምሩ ብሎ ደግሞ ይልክ ነበር። አየት ተቀምጦ ነው ከቤተ መንግስት ተቀምጦ ኩሲ እንዲያለ ይልክ ነበር። እግዚአብሔር እንደ ኩሲ ያለ ሰው አያሳጣም። እና አባቶቻችን ምክር ጥሩ መካር ሲያመገኙ ምክር ከሰከመ ምክረ ኩሲ ይላል። አንተ ምክርህ እንደው እንደ ኩሲ ምክር የጣፈጠ ነው ይላል አባታችን ጸጋ ዘያብ ሚስቱ እግዚአርያ እንመጹት ስትለው አንቺ እንደው ምክርሽ እንደ ኩሲ ምክር ነው ነበር ያላት። እንደ ኩሲ ምክር የጣፈቀ ነው። በጎ መካሪ ያድርገን፣ በጎ መካሪ ማያሳጣን። በክፉ ምክር መንግስት ይገለበጣል፣ በበጎ ምክር መንግስት ይቀናል። ስለዚህ በኋላ ቅዱስ ዳዊት ንስሐ ገብቶ የኃጢአቱን ዋጋ ከተቀበለ በኋላ መንግስት ተደላድሎለት በቤተ መንግስቱ ተቀምጦ ቅዱስ ዳዊት በመልካም እርጅና የአባቶቹን እንቅልፍ አንቀላፋ ይላል። የአባቶች እንቅልፍ ማለት ምን ማለት ነው? የጻድቃን ሞት ማለት ነው። ሳይቀሰፍ እንደ ሳኦል በመንግስቱ ሳይቀሰፍበት በመንግስቱ ተባርኮበት አረፈ። የአባቶችን እንቅልፍ ማለት በስምረት እግዚአብሔር የሚሞቱት ሞት ማለት ነው። ስለዚህ ወደ መንግስቱ የመለሰው ቅዱስ ዳዊትን ወደ መንግስቱ የመለሰው ምንድን ነው? ማንድን ነው? ንስሐ በሉ እንጂ። አዳምን ወደ መንግስቱ የመለሰው ምንድን ነው? በሉ እንጂ። እንዲያውም ይገርማቸዋል። ፈቀደ እግዚእ ያግዕዝ ለአዳም። ቀጥሎ ያለውን በሉ ጠፍቶኝ ነው። እዙነ ወትኩዘ ልብ በኋላሳ አያግባው። እሺ እስቲ በሉት አይዟችሁ። ይሄ የሚያንቀላፋችሁ የሚያፋሽጋችሁ የሚያቀበጠብጣችሁ ሰይጣን እንዲሸሽ ማለት ነው። ፈቀደ እግዚእ ያግዕዝ ለአዳም በሉ እዙነ ወትኩዘ ልብ። እሺ ወያግቦ ሀበ ዘትካት መንበሩ።
5000 ጌታ 5500 ዘመን ያዘነ የተከዘ አዳምን ጌታ ወደ ቀደመ ክብሩ ወደ ቀደመ ወአግቦ ሀበዘትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ጌትነቱ ይመልሰው ዘንድ ወደደ። የአዳም ምን መንበር አለው? ሀበዘትካት መንበሩ አዳምን ወደ መንበሩ ይመልሰው። መንበር ተመልከቱ። ለብወ ለመንበር ከመውቱ መንግስት ወስልጣን ወእግዚእና ይላል ቅዱስ ቄርሎስ። መንበር የሚል ስም ስትሰማ በመጽሐፍ መንበር የሚል ስም ከሰማ መንግስት፣ ስልጣን፣ ጌትነት እንደሆነ አስተውለው ይላል እንጂ ዙፋን አይምሰል። ስለዚህ አዳምን ወደ ቀደመ ስልጣኑ፣ ወደ ቀደመ ጌትነቱ፣ ወደ ቀደመ መንግስቱ ይመልሰው ዘንድ ወደደ። የቀደመ መንግስቱ ምንድን ነው? በገነት ማዘዝ፣ እንስሳት አራዊትን መግዛት፣ ምድርን መግዛት፣ በሰማይ የሚበሩ አዕዋፍን በምድር የሚንቀሳቀሱ አራዊትን መግዛት። ይሄ ጌትነቱ ስለተነሳ ሰውን ጅብ የሚበላው፣ ሰውን ነብር የሚበላው፣ ሰውን አንበሳ የሚበላው ያ ጌትነት ስለቀረ ነበረ። ታዲያ ያ እስከሚመለስ ድረስ እነ ነቢዩ ዳንኤል አንበሳ ሲገዙ አልነበረም ይባል። ይህንን አባቶቻችን ምን ያለ ይሄማ በቤተ መንግስት ውስጥ የተቀመጡ ሰዎች ምክሩን ቢያውቁት ህዝቡ አወቀው ይባላል ይላል። ይባላል አይባልም? በሉ እንጂ አቤት። እስኪ አሁን ዛሬ በኢትዮጵያ ቤተ መንግስት ምን ተመክሮ እንዳደረ የሚያውቅ አቤት። ታውቃላችሁ አታውቁም? ጠቅላይ ሚኒስትሩ ዛሬ ምን ሲያደርጉ እንዳደረ ታውቃላችሁ? ታውቃላችሁ ወይ? ብናውቅ አገሪቱ በአንድ ቀን አጠፋም? ጠፋለች አይደል? ስለዚህ በቤተ መንግስት ውስጥ ያሉ ሰዎች የቤተ መንግስቱን ምክር አወቁት ማለት የአገሪቱ ህዝብ አወቀ ማለት እንዳልሆነ አለ። እግዚአብሔር በብሉይ ኪዳን ለአንዳንድ ቅዱሳን ለወዳጆቹ አንዳንድ የሐዲስ ኪዳንን ጣዕም ብቅ እያደረገ ቢያሳያቸው የአዳም ክብሩ ነው ማለት አይቻልም። የአዳም ክብሩ ተመለሰ የሚባለው አዳም የሆነ ሁሉ ሔዋን የሆነ ሁሉ ያጸጋ ሲሰጠው ነው ብለው ይመልሳሉ። እስኪ አዳም የሆነ ሁሉ በሉ። እሺ ሔዋን አሁን ምን ተመልከቱ። ስለዚህ ምን አለ መሰላችሁ? እንግዲያስ ተመልከቱ ምን አለ? ምንድነው ያለው? እግዚአብሔር እንዲህ አድሮ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወደደው ከተባለች በኋላ ዓለም አንድ ሲሆን ያን ጊዜ ነው ለሁሉ ጸጋ የተሰጠ። ስለዚህ አዳምን ወደ ቀደመ ክብሩ፣ ወደ ቀደመ መንግስቱ፣ ወደ ቀደመ ጌትነቱ ያመጣ ምንድነው ብትባሉ ትላላችሁ? ንስሐ በሉ እንጂ። ስለዚህ ንስሐ ሰውን ከዓለም ወደ መንግስት ታመጣዋለች። እስኪ ከዓለም ወደ መንግስት በሉ እንጂ። ከዓለም ወደ ምንድን? ወደ መንግስት የምታመጣው ንስሐ ናት ብሎ ይነገራል። ከቃሉ ጋር ናችሁ ይሆን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን። እቺ ንስሐ ምን ታደርጋለች? ወምነ አስኳት ይላል። ተመልከቱ። ወምነ አስኳት ታበው ሀበ ከብካበ መርዓ። ንስሐ ይላል ሰውን ከሜዳ ወደ ሰርግ ድግስ ታመጣዋለች። እስኪ በሉ ሰውን በሉ። ከሜዳ ወደ ምን ታመጣዋለች? ወደ ሰርግ ድግስ ታመጣዋለች። ስለዚህ ለሐዲስ ኪዳን ክርስቲያኖች ሰውን ተመልከቱ፣ ንስሐ ሰውን ከሜዳ ወደ መንግስት ታመጣዋለች ማለት ነው። ወደ መንግስተ ሰማያት። በነገራችሁ ላይ ለክርስቲያኖች መንግስት ማለት ክርስትና ነው። እስቲ ክርስትና በሉ እንጂ። መንግስት ምን ያደርጋል? ያስተዳድራል አይደለም? የወደቀውን ቁረጡ፣ የቆመውን ቁረጡ፣ የወደቀውን ፍለጡ ቢል መንጉስ ምን ትላላችሁ? እሺ በሉ እንጂ። በቃ ይሄ ነው። ይሄን ውሃ ገድብ ቢል እሺ። ከነገ ሰኞ ጀምሮ ይሄንን አስፋልት ለልማት ስለምፈልገው ሁላችሁም በየቤታችሁ ተቀመጡ ምን እንላለን? እሺ ነው አይደለም? እሺ ነው። ስለዚህ ማለት ነው እንዲህ ከነገ ጀምሮ ለሌላ አገልግሎት ለስራ ስለምንፈልገው ለ3 ቀን መብራት እናጠፋለን ይባላል። እሺ ነው አይደለም? እሺ ነው አይደለም? መንግስታት ዞ የለም። አሁን እኛ ክርስቲያኖች ነገስታት አይደለም? እዚያ ምን አለ? ነገስታት መሆናችን ሲያዘን ሁሉን መግዛት ትችላላችሁ አለና ይሄን ተራራ ተነቀል ብላችሁ እዚያ ማዶ ተተከል ብትሉት ይነቀልላችኋል አለ። ለምን? ነገስታት ስለሆን ማለት ነው። ነገስታት ስለሆን ተራራውን ጭምር መንቀል ትችላላችሁ። ተራራውን ይኸውላችሁ ንጉሥ አዞ የማይደለደል መንገድ የማይናር ተራራ
የማይወርድ ጋራ የማይገደብ ውሃ የለም። ክርስቲያኖች ፈልገው የማያደርጉት ነገር የለም። ነገስታት ነው። አሁን የንጉስ የቤተ መንግስቱ ነዋሪዎች ነን፣ ልዑላን ነን። ልዑል እግዚአብሔር በቤተ መንግስቱ የሾመን ኃያላን ነን። ስለዚህ ክርስቲያን ኃጢአት ሲሰራ ከዚህ መንግስት ነው የሚዋረደው። ከምን መንግስት ስትሉኝ አጋን ጊንጡን እባቡን ዘንዶውን ይረግጣሉ ይላል። ዛቲ ትምህርት ተለውም ለላያምኑ በስሜ የሚያምኑትን ይች ምልክት ትከተላቸዋለች። ምን ምልክት? ጊንጡን ይረግጣሉ፣ እባቡን ይረግጣሉ፣ ዘንዶውን ይጫናሉ። ምንም ወአልቦ ዘይነከየውም የሚጎዳቸው ምንም የለም። መርዝ እንኳን ቢጠጡ ምንም አይሆንም ይላል የማርቆስ ወንጌል ምዕራፍ 13 ላይ። ተራራ ያፈልሳሉ ይላል። ይሄ ነው የተሰጣቸው። ክርስቲያን ግን ኃጢአት ሲሰራ ከዚህ መንግስት ይወርዳል። ከዚህ በኋላ ተመልከቱ፣ የሚገዙት ይበዛሉ። ኃጢአት ይገዛዋል፣ አጋንንት ይገዙታል፣ ሱስ ይገዛዋል፣ አስጨናቂዎቹ ይበዛሉ። ቅዱስ ዳዊት ልጁ ቢያሰድደው አይደል ሚበዙ ለይሳቅዩን ያለ፣ አቤቱ አስጨናቂዎች ምንኛ በዙ አለ። ስለዚህ ኃጢአት ምን ያደርጋል ስትሉ አስጨናቂዎችን ያበዛል። ንስሐ ምን ያደርጋል ስትሉ የሚገዙልንን ያበዛል። እስቲ የሚገዙልንን በሉ። እንስሳት አራዊት እኮ ሄደው በጎች ላሞች ሄደው አዳምን በገነት አዳም ይሉት ነበር። በ7 ዓመቱ ኑሮ እናቴ የኋላውን አያርገውና እባክህ ሰብተናል ረድና ብላን ይሉት ነበር። እንዲያው ሰባን እኮ ወፈርን አርደ ብላን ይሉታል። እኔማ አምላኬ ከአንዲት የበለስ ፍሬ በቀር በሰማይ አራዊትን የሰማይ ወፎችን የምድር አራዊትን ከሰማይ በታች ከምድር በላይ ያለውን እንስሳቱን ብላ ጠጣ፣ አራዊቱን ግዛ ንዳ ብሎ ሰጥቶኛል ፈጣሪ። ምን ነስቶኝ? እናንተስ እርቡ ስቡ፣ በምድር ያርባችሁ እግዚአብሔር የመታዘዛችሁን ዋጋ ልጆቻችሁን ይባርክላችሁ ብሎ የሰዳቸው ነበረ። ከእግዚአብሔር ጋር ስንጣላ ግን አይጡም ጠበኛ ጉርጡም ጠበኛ፣ እንደው አይጣ ላይ ድረስ ነው። ቅማሉ ጠበኛ። ሰው እኮ በገነት ቅማል አይበላውም ታውቃላችሁ አይደለም? ቅማል በአቅሟ እንኳን ጠላት አድርጋ ሰውን እንቅልፍ ስትነሳው ታድራለች። ቁንጫው ጠለ እንደው ሰው ከእግዚአብሔር ጋር ሲጣላ ሁሉ ነገር ነው የሚጣላው። እንኳን ሌላ የገዛ ጥርሱ ይጣላውና ምላሱን ጎምዶ ይጥለዋል። ሰው ከእግዚአብሔር ጋር ሲጣላ ጠላት የማይሆነው የለም። ሆዱ ይነሳበታል፣ ጥርሱ ይነሳበታል፣ ጆሮ ይሰቀስቀዋል፣ አይኑ አልቅስ ይለዋል። ምን እንደው ለእግዚአብሔር ያልተዛዘዘ ሰው ሕዋሳቱ ጨርሰው አይታዘዙትም። ለእግዚአብሔር የታዘዘ ሰው ደግሞ ሁሉ መገዣው። እንዲህ አቡነ ገብረ መንፈስ ቅዱስ እኮ ጸሎታቸውን ጨርሰው ቁጭ ሲሉ አንበሳው፣ ዘንዶ፣ እባቡ እንደው ግርም እኮ ከሳቸው ለመባረክ አሁን እናት ገበያ ውላ ስትመጣ ልጆች ዝም ብለው ያምዶ ያን መጀመሪያ ያመጣቸውን ዕቃ ለመቀበል ሙዝም ሆነ ምን መሯሯጥ አይደለም። የከተማ ሰው ለካ ለምሳሌ አይመችም፣ ሱቅ ስለሚገዛ ማለት ነው። ገጠር ነው እናት ሩቅ ሀገር። እንዲያውም ሄደው እናቶቻችን ገጠር ሙዝ ገዝተው ሳንቲም ካጠረባቸው ደግሞ ለልጆቻቸው ዛሬ የሙዚቱ እናት ሙታ አለ ይችላል። የሙዚቱ እናት ሙታ ነው ያላመጣውልህ ይላሉ በእውነት ማለት ነው። ከዛኛ ደግሞ ልጅ አይደለም ሙዝ እናት ያለው እየመሰለን ሙታበትን ውሽ ብለን ልቅሷችን መተው ማለት ነው። እና ሲመጡ እናቶቻችን ሄደን እቅፍ አድርገን ነው አባቶቻችን ገበያ ውለው ሲመጡ የምናደርግ። ልክ እንደዚያ እባቡ፣ ዘንዶ፣ አንበሳው፣ ነምሩ አቡነ ገብረ መንፈስ ቅዱስ ጸልየው ቁጭ ሲሉ እንዲሁ ከሳቸው መዓዛ ለመጥገብ ቁጭ እንኳን አይሉ። እርፍ ሲሉ ለጥቂት ጊዜ እንኳን ለዚህ አካይ ስጋ ድርሻውን ለመስጠት ትንሽ እርፍ ሲሉ እንኳን መጥተው ይርመሰመሱ ነበር። እሳቸውም ፀጉራቸውን ድስስ እያደረጉ እንደ ልጅ ያርመሰምሷቸው ነበር በእውነቱ ማለት ነው። ይሄ የተገኘው በምንድን ነው ካላችሁን በክርስትና መንግስት ነው። በክርስትና መንግስት ሆኖ ክርስትና ማለት ተመልከቱ፣ ሰዎች አጨብጭበው የማይሾሙት፣ ሰዎች አጨብጭበው የማይሸሩት መንግስት ማለት ነው። ወደዚህ ንስሐ ግቡ ማለት ወደዚህ ጌትነት ነው ማለት ነው። እንስሳት አራዊትን ወደምታዙበት አሕዛብ ሁሉ አሕዛብ ገረሩ ለነ በሚባለው ህዝብ ዘያምር ተቀኔሊተ እንዳለ ቅዱስ ዳዊት የማያውቀኝ ህዝብ ሁሉ ተገዛልኝ እንዳለ ፍልስጤም እግዚአብሔር ያያችሁ እግዚአብሔር ከእናንተ ጋር ሲሆን ፍልስጤማውያን ሁሉ ያጨበጭቡላችኋል። እግዚአብሔር ሲለዩአችሁ እስራኤል ጠላት ይሆኑባችኋል። ስለዚህ ተመልከቱ፣ ክርስቲያኖችን እንኳን እስከ ማባላት የደረሰውን ሰይጣን አሕዛብ ጭምር እንዲወዱን ማድረግ የምንችለው ንስሐ እንድንገባ ነው። ንስሐ እንድንገባ አምላከ ቅዱሳን ይርዳን። አምላከ ቅዱሳን ይርዳን። ልባም መሆን አለባችሁ።
እኔ እውነቴን ነው። በተለይ አሁን ኢትዮጵያ በዓለም ያሉ አብያተ ክርስቲያናት ሁሉ መመኪያ ስለሆነች ክርስቲያኖችን በዘር አባልቶ ክርስትናን ለማድከም ያቀደ ኃይለኛ ሰይጣን አለ። ያንን ሰይጣን አውቀንበት ካላጠፋ ነው በእውነቱ እያጠፋን ነው። ስለዚህ ያንን መግዛት የምንችለው የሚገዛንን ሰይጣን እያጣላ የሚገዛንን ሰይጣን መግዛት የምንችለው የመጀመሪያው ንስሐ ነው። ወደዚያ መንግስት ያመጣል። ጌታ ምንድን ያለው? መንግስተ ሰማያት ቀርባለችና። እሺ አቤት! እንደው እኮ በእውነት ዕውቀትን እንደመልመድ ያለ ችግር እኮ የለም። መንግስተ ሰማያት ቀርባለችና አቤት! አሁን እናንተን አሁን ለምሳሌ ቃሉ ጋር ናቸው። አሁን ዛሬ የኢትዮጵያ መንግስት አድርጌ ልሾማችሁ ነው ብላችሁን ያላረገውም እንጂ አይሆንልኝም እንጂ ማለት ነው። የማታረጉት ነገር አለ። የሌላችሁን ዕውቀት እኔ ማኔጅመንት ተመርቄያለሁ፣ አካውንቲንግም ተመርቄያለሁ፣ ፖለቲካል ሳይንስ ተመርቄያለሁ። የሌለውን ማስረጃ ሁሉ ሰው ሊል ይችላል ማለት ነው። እንደዚያ ይላል ማለት ነው። ስለዚህ ግን ምን አለ ጌታ? ማስረጃው እንዲህ ለመሾም እንዲህ ያለ ለመቅጠር ይውላችሁ ማስረጃ የቅጥር ማስታወቂያ የምትለውን ሰው እንዴት አድርጎ እንደሚያነባት አይታችኋል። የቅጥር ማስታወቂያ ደሞዝ በስምምነት 100 ብርም ቢሆን ሊሆን ይችላል። ብቻ ግን የቅጥር ተሯሩጦ ነው ሰው የሚያያት። መንግስተ ሰማያት ንስሐ ማለት ሰው የሰማይ መንግስትነት ሊሾም የተጠራባት መጥሪያ ማለት ነው። መንግስተ ሰማያት ቀርባለችና ስለዚህ ንጉሥ ልትሆኑ ስለሆነ ንስሐ ግቡ። ንስሐ ማለት ሴቶችን ንግስታት ወንዶችን ነገስታት የምታደርግ ናት ማለት ነው። የሰማይ ነገስታት የሰማይ ንግስታት የምታደርግ ሹመት ናት። ስለዚህ ስልጣን ከፈለጋችሁ ንስሐ ግቡ ነው ያለ ጌታ ማለት ነው። እና መንግስተ ሰማያት የሰማይ መንግስት የምታሾም ንስሐ ትባላለች። እንድንሾም እግዚአብሔር ይርዳን፣ እግዚአብሔር ይርዳን። እንደገና ከሜዳ ወደ ምን ታመጣለች? ወደ ሰርግ ታመጣለች። ወደ ሰርግ ታመጣለች። የማቴዎስ ወንጌል ምዕራፍ 22 የሉቃስ ወንጌል ምዕራፍ 14 ስታነቡ ትመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ ይላል። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግ ያደረገ ንጉሥን ትመስላለች። ለልጁ ሰርግ ያደረገ ንጉሥን ትመስላለች። ሜሌን ገቼን አዘጋጅቻለሁ፣ ፍሪዳውን አርጃለሁ፣ ወይኑን ደባልቄያለሁ፣ አዘጋጅቻለሁ፣ ልጄን ልድር ነኝ፣ ከሰርጉ ኑ አለ። ተመልከቱ። እዚያ በኋላ ሌሎች እሳ ተመልከቱ። ወአሃዙ ያመክንዩ፣ ሁሉም ማመካኘት ጀመረ። አንዳንዱ አዲስ ሚስት አግብቻለሁ እሷን ትቼ አልመጣም አለ ይላል ሉቃስ 14 ላይ። የእሷን ናፍቆት ትቼ ድግሱ አልመጣም አለ። አንዳንዱ ምናል 2 ጥንድ በሬ ገዝቼ እነዚያን ልፈትን እሄዳለሁ አለ ይላል። አንዳንዱ ደግሞ አይ አዲስ መሬት ገዝቼ ያችን ላርስ ልሄድ ነው አለ። እነዚህ ሶስት አይነት ህዝቦች ናቸው። አዲስ ሚስት አግብቼ ያሉት አዲስ ኃጢአት የተለማመዱ ሰዎች ናቸው። ኃጢአትን ጀመርመር ያደረጉ ሰዎች ነው። ያችን ልማዴን የምወዳትን እንዴት ጥያት እመጣለሁ? 2 ከቃሉ ጋር ናችሁ። 2 ጥንድ በሬ ያሉት ደግሞ ክርስቶስ በሩካቤ ሥጋ የተወለደ ፍጡር ነው ብለው የካዱ የዮሴፍ ልጆች ናቸው የሚሉት ናቸው። እነዚህ ደግሞ አዲስ መሬት ልፈትን እሄዳለሁ የሚሉት ደግሞ እነማን ናቸው? እንደኛ ተመሳሳይ ናቸው። እነዚህ ክርስቶስ እንደኛ ሰው ነው፣ ፍጡር ነው፣ ሰው ነው፣ ልክ ነው፣ ግን ፍጡር ነው፣ ነቢይ ነው ብለው የካዱት ናቸው። በሌላ አባባል ምድራዊነት የወሰደው ህዝብ ነው። ሁሉም ከሰርጉ ቀሩ። ሰርጉ የተባለው የሰርግ ቤቷ ቤተክርስቲያን ናት። ሰርጉ ቅዱስ ቁርባን ነው። ድግሱ ቅዱስ ሥጋው ክቡር ደሙ ነው። ከዚያ በኋላ ምን እንዳለ በደንብ ስሙማ። ሁሉም ሲያመካኙ ምን አደረገ መሰላችሁ? አይ እንግዲህ ተመልከቱ፣ ሌሎችን በሜዳ ውስተ መራሕብት ወውስተ አስኳት፣ በአደባባይ በየመንገዱ ያሉትን ሁሉ ጥሩና ወደ ሰርጌ አምጡልኝ። እስመ ኢደለሆሙ ለእለ አሰርናሆሙ፣ ለቀጠርናቸው ለጠራናቸው አልተገባቸውምና በሜዳ ያገኘችሁት ሁሉ ወደ ሰርግ ጥሩ። ያልተገባቸው የሚባሉት አውቀው ወደ ክርስቶስ ሰርግ ያልመጡት ናቸው። ወደ ቅዱስ ሥጋ ወደ ክቡር ደሙ ያልመጡት አውቀው ተምረው እያወቁ የሚያመካኙት በክርስቶስ ሰው መሆን የሚሰናከሉትም ጭምር። ደግሞ ተመልከቱ፣ በየመንገዱ ያሉት የተባሉት በየመንገዱ አቤት
በየመንገዱ መንገድን የማይሄድበት ሰው እንደሌለ ኃጢአትን የማይሰራ ሰው የለምና በየኃጢአቱ ተዘፍቀው ያሉትን ጥሩልኝ ማለት ነው። በየኃጢአቱ ተዘፍቀው ያሉትን፣ በየመንገዱ ያሉትን፣ በየአደባባዩ ያሉትን ወደ ሰርግ ጥሩልኝ። ከቃሉ ጋር ናችሁ? አሁን እሱ በወጣ ሰው ወደ ምዕራብ ዙሮ ቁጭ ብሏል። አሁን ስመጣ ሁሉ እያየሁት ነበር። ምን እንደሚል አያውቅም። ወደ ምስራቅም ዙረው በተቀመጡ ወደ ምዕራብ ዙሮ ወደ ሰይጣን ሀገር ማለት ነው። ዙሮ ቁጭ ብሏል። ምን እያየ እንደሆነ የባከነ ትውልድ እኮ ነው። ወይ አያነብ ስፖርትን በሰራ ይሻል ነበር። አዛኝ በሮጠ ባይሆን የሚጎለት ማለት ነው። እንዲሁ ስራ መፍታት እኮ አይጠራይ ድረስ እኮ ነው። እናንተ አንድ ሊቀ ጳጳስ ብለው የለ ልጄ እባክህ እንዲሁ ተማር አሉት። አይምበላው የለኝም ማለት ስትደነቁር ምን እየበላህ ደነቆርክ አለ። ስለዚህ ለመደንቆር የምትመገበውን እየበላህ ተማር አይደል? ለመደንቆር የምትጠቀመውና እየበላህ አትማር። እንደዚያ ስራ ፈትነት በእውነቱ ማለት ለምን አግብር ትጽሯል? ለምን ትቆምክ? ሙዜ እናንተ ስራ ፈቶች ለምን እዚህ ቆማችሁ ብሎ የገሰጻቸው ናቸው። እና አሁን በየመንገዱ ሁላችን ፊናችን መርጠን አንዱ በዘረኝነት ደፋ ቀና ይላል። የእኛ ዘር እንዲህ አድርጎ የእናንተና ዘር ማለት አለ መስሏል። ዋላ በገን የእናንተና ዘር ይላል። በየመንገዱ ያሉትን ጥሩልኝ አለ ነው። አንዱ ክቡር የሰው ልጅ እንደ ፍየል ቅጠል እየበላ ነው። የኔታ ክቡር ሊቀ ሊቃውንት ዕዝራ አንድ ጊዜ ምን ብለው ሲያስተምሩ ሰምቻቸዋለሁ። ሰው ከአህያ ባሰ ብለው አስተምሩ እና እሳቸው ያዩትን ራሳቸውና ጉዞ ሰሄድ አንድ ቀን ሰሄድ በመኪና እየሄድኩኝ ጫት የተተከለበት አካባቢ ደርሼ እና እስቲ እንዲያው እዚያ ከብቶችም አህዮችም አሉና እስኪ እነማን እንደሚበሉት መኪናውን አስቆምኩታል እና አህያ ፍርጥ ብትል አልነካቸውም አሉ። ጫቱ አህያ ማትበላውን የሰው ልጅ ይበላል። እንግዲህ በጣም የሚያሳዝን እኮ ነው። ክቡር የሰው ልጅ ከአህያ ባሰ ብለው ተናግረዋል። ነቢዩ የተናገረውን አንስተው ነው በእውነቱ ነቢዩ ዕዝራ እንስሳት ይሄይሱነ ብሎ የተናገረው እንስሳት ከኛ ይሻላሉ። እስኪ በሉ ከኛ ይሻላሉ ብሎ የተናገረው ማለት ሌላውም ሰሎሞንም ተናግሯል። መክብብ 7 ላይ እንስሳት ከኛ ይሻላሉ አለ። እንዴት ብንለው እስመ አልቦሙ ደይን ዘይጸንዖሙ እነሱ የሚቆያቸው ፍዳ የለምና። አንተ ቅጠል በልተህ አትቀርም። ፍየል ቅጠል በልታ ስጦ በላች ተብሎ በግራ አትቆምም እሷ። ምክንያቱም ለሰው አገልግሎት ስለተፈጠረች። አንተ ግን ስለበላው ስለተናገርከውም ነገር ይፈረድብሃል። እምቃልከ ትጸድቅ ወእምቃልከ ትትኮነን። እንኳን ስለተናገርከው ስለተነፈስከው ቃልም ፍርድ ይጠብቅሃል። ለምን? እስመ ለዘብዙኃ ማይጸንዖ ብዙኃ ይታሰስዎ። ብዙ ለተደረገለት ብዙ ይጠብቁበታል። ስጋ የሰጠህ አንተ ነው። ስጋውን የአምላክ የእሱን ስጋ ደሙን የሰጠህ አንተ ነው። የሰማይ ቤት የሰጠህ አንተ ነው። ለፍየል አላረግላትም። ይሄን ለዶሮ ለበሬ አላረግለትም። ስለዚህ አንተ ከእንስሳት በበለጠ ይፈረድብሃል። ብዙ ስለተደረገልን እንዲያውም እግዚአብሔር አጥብቆ የሚፈርድበት አጥብቆ ላደረገለት ሰው ነው። አብዝቶ ለዋለለት ሰው እግዚአብሔር አብዝቶ ይፈርድበታል። ስለዚህ እግዚአብሔር ያደረገልን ነገር መዳኛ እንጂ መፋረጃ እንዳይሆንብን ቸርነቱ ይጠብቀን። ስለዚህ ወደዚህ ሰርግ እንዲጠሩ ቅዱስ ኤፍሬም ምን ይላል? አቤት የሰው ትዕቢት አለ። እግዚአብሔር ሰርግ ቢጠሩት ቃና ዘገሊላ ተገኘ። እሱ ሰርግ ጠርቶ ግን አንድም ሰው ሳይገኝ ቀረ ይላል። አምላክ ሰርግ ጠርቶ ማን ይገኝለት? እሱ ግን ሰው ጠርቶት ክች እንኳን ሰርግ ጠርተ ነው እስር ቤት ብንጠራው መድረስ፣ ገደል ውስጥ ብንጠራው መድረስ። እዚህ ትጠሩኛላችሁ ይላል ወይስ ንገሩ? እዚህ እንደው እዚህ ቆሻሻ ቦታ አጠሩ አይል። ወድቀን ብንጠራው መድረስ። ኤርምያስን እስራኤል ቢመቀኙት ወስደው ካዘቅተ ኩስ ከመጸዳጃ ቤት ጉድጓድ ጥለውት አልነበረ? ታዲያ እግዚአብሔር እኮ ያንንም ከጉድጓድ ሰምቶ እኮ የሚያወጣ አቤሜሌክን ላከለት። እግዚአብሔር የትም ብንጠራው ይደርሳል። እግዚአብሔር ግን ሰውን ከጥሩ ቦታ ጠርቶት አይመጣም። አያሳዝናችሁም? አብዝቼ ብጠራቸው አብዝተው ራቁ አለ በኢሳይያስ አድሮ። አብዝቼ ብጠራቸው በሉ አብዝተው ምን አሉ? አብዝተው ራቁ። ብሉኝ ላለ አምላክ ማብላት ሲገባ ጭራሽ አንበላም ብለን ጠፋን። ልናበላውስ ደግሞ አብልተነው ሲገኝ ነበር። እሱ ግን ብሉኝ ቢል ደግሞ አብዝተን አንበላም ብለን ጠፋን። ወየ ሰው ነገር አትብሉ ባለን ጊዜ በልተን ጠፋን። ብሉ ባለን ጊዜ ደግሞ አንበላም ብለን ጠፋን።
ምን ይሻላል? በለስን አትብሉ ሲለን መብላት፣ ስጋዬን ብሉ ሲለን ደግሞ መጥፋት። ሰው እኮ በጣም አስቸጋሪ ነው። እንደ ሰው አድርጎ እግዚአብሔርን ያስቸገረ ፍጥረት የለም። አላችሁ የላችሁ? ሰይጣን እንኳን የሰውን ያህል እግዚአብሔርን ያስቸገረው አይመስለኝም ስለሆነ ትምህርት አድርጋችሁ አትዙትም ብያለሁ። አይመስለኝም ከሆነ እኔ ሐሳብ ነው አይደል? አይመስለኝም። በነገራችሁ ላይ ሰባኪ ይመስለኛል አይመስለኝም ብሎ ከተናገረ ልክ አይደለም። አንቀበልም። እንደዚህ ያለ በግምት ነው መልሱ። አይደለም ነው እና አይመስለኝም ነው የኔ ሐሳብ ነው። ለምን መሰላችሁ? ሰይጣን እንደው ለሰይጣን እግዚአብሔር ሞቶለታል። እስቲ ነገሩ በሉ እንጂ አዲያ ሰይጣንማ እንደው መቼስ ክፉ የሆነ እኛ ከሰይጣን ብሰናል። ሙቶልንም ነው ያስቸገርን። 2 ጊዜ ነው እግዚአብሔርን የበደልነው። አልሞትክልኝም አልካስክልኝም ብለን እየካድነው እኮ ነው። እንደገና መበደል ማለት ተመልከቱ። እንከመት ወምድረ ሰቴት ዝናም ይላል ቅዱስ ጳውሎስ ዕብራውያን 6 ላይ ሲናገር ምድር አላት። ተመልከቱ መሬት እግዚአብሔር ዝናብ አዝንቦላት ሳታፈራ ብትቀር አለ ምን ትሆናለች ይላል? ወቅርብት ለአንድዶ በእሳት ትቃጠላለች አለ። ዝናብ አዝንቦላት ጤዛ ሰጥቷት ነፋስ አንፍሶላት የማታበቅል መሬት ከሆነች ያበቀለችው የማይጠቅም ነውና ወቅርብት ለአንድዶ። እኛም ክርስቶስ ከካሰልን በኋላ እንደገና ወደ ኃጢአት ብንመለስ ወይም ንስሐ ባንገባ ወቅርብት ለአንድዶ እንደዚያች በገሃነም ለመቃጠል እየተፍገመገምን ያለንን በኃጢአት ያለ ሰው ይላል አንድ ቤተክርስቲያን አባት ነው። በኃጢአት ያለ ሰው ሊጎርሱት አፍ ላይ ያለን እንጀራ ይመስላል ይላል። ስለዚህ ምን አለ? ሞት በአፉ ይዞት ሊውጠው ብቻ የቀረው አፍ ውስጥ የገባህል ምን ብቻ ይቀረዋል? በሉ እንጂ መዋጥ አይደለም መዋጥ ነው። እሱ ይውጣል እንዴ? ይዋጣል እንጂ መዋጥ በርሲ አፍ ውስጥ ያለ ምግብ ምን ይቀረዋል? በሉ ተናገሩ። በሉ ሁላችሁ ተናገሩ። አሁን እኛ ምንድነው የቀረ? መዋጥ እኮ ነው የቀረ። መዋጥ ላይ የቀረ እንጂ ያላረግነው ነገር የለም። ሁላችንም አፉ ላይ ይዞና ያለ በኃጢአት ውስጥ ያለን ሁላችን ንስሐ ካልገባን የሞት መንጋጋ ውስጥ ነው ያለን። ቁርጥም አድርጎ ዋጥ ማድረግ ብቻ ነው የቀረው። እኔ ነግሬያቸዋለሁ። ከአንበሪው ወጥ መጥፋት መውጣት አለብን። ከቃሉ ጋር ናችሁ። ሶባህ ለፈት ነፍሴ አሚያ ተዘከርክው ለእግዚአብሔር። ሰውነቴ ምንድን ነው ያለው? ሰውነቴ በዛለችብኝ ጊዜ እግዚአብሔር ምን አልኩት አለ? አሰብኩት። ነቢዩ ዮናስ እግዚአብሔርን አልታዘዝም ቢል በአሳ አንበሪ ሲወጣው አንበሪው ሆድ ውስጥ እኮ ማሰብ ጥሩ ነው። አንበሪው ሆድ ውስጥ ማሰቡ ነው ማለት ሲሆን አትበድል። በድለህም ከአንበሪ የተባለ ሰይጣን ነው። ሰው ሲበድል በሰይጣን በአንበሪው ሆድ ውስጥ ነው ያለ። እንዲተፋ እንኳን አምላክን ማሰብ አለብን። አንበሪው ሆድም ውስጥ ሆነ ካሰብከው አንበሪውን ትፋው ይለዋል። ምንም ቢውጥህ ምንም ሆድ ውስጥ ቢያደርግህ ሰይጣን የፈለገ ከሃዲ እንኳን ቢያረገን ንስሐ ገገባን ግን እግዚአብሔር ሰንጥቆም ቢሆን ያወጣናል። ሰንጥቆ ያስተፋዋል። አንበሪውን ትፋ ብሎ ያስተፋዋል። በቃሉ ጋር ናችሁ። በነፍሳችን በስጋችን ብንጠፋ እና ንስሐ ወደዚህ ሰርግ ታመጣለች። ከቤተ መንግስትም ውጭ ነን ፍትህ ለቸገረን አቤተ መንግስት ውጭ ቋለ ከእግዚአብሔር መንግስት ስንወጣ የምድር መንግስትም እናጣለን። ከእግዚአብሔር መንግስት ስንወጣ ሰርጉ በዚህ ተቀምጦ ረሃባችን ለምንሰቃይ ጥጋብ የምትሆነን ንስሐ ናት። ንስሐ ገብተን ከሰርጉ ድግስ ለመብላት ያብቃል። ሶስተኛ የንስሐ በረከቶች አለ እየተማማርን ያለ ነው። ሰው በሰርግ ምን ይለብሳል? የተሸለመ ልብስ ይለብሳል። ልብሱ ማን ነው? ክርስቶስ ነው። ሰርገኛ ታረጋለች። ንስሐ ማለት ክርስቶስን ታለብሰዋለች፣ ወንጌልን ታጫማዋለች፣ ከሚዜዎች ትጨምረዋለች። ሚዜዎች እነማን ናቸው? ሐዋርያትና መላእክት ነቢያት ናቸው፣ ቅዱሳን። ከዚያ ትጨምረዋለች። ከዚያ በኋላ ምን ይደረጋል? አቤት የድሮ ሚዜ እኮ ሰሞኑን የሰርግ ሰሞን አይደለም። የድሮ ሚዜ እኮ ጥሩ ነበር። ማምላክ እንደ ሚዜ አድርጎ የሚከበር እኮ የለም በእውነቱ። ሚዜ አዞ ድሮ ዛሬ ነው ያድርገውና ገጠር ሙሽራይቱን ለማየት የሚከፈል ዋጋ እኮ አዛኝ በጣም ብዙ ዋጋ ነበር የሚከፈለው። አዲያ ግን ብዙ ዋጋ ስላለ ቁልፍ የልብስ ቁልፍ ተሰጥቶ ሙሽራይቱን ለማየት ፊቷን ሄዶ ዝና ጎረቤት ሙሽሪትን አይቻት መጣው። የዛሬዎቹ ማን ይከፍላቸዋል? ራሳቸው እየታዩ በዚህ በከቡተ ነው ዝንጀሮ መስለው ራቁታቸው። እንደውም አምላክ
ዝንጀሮ እኮ ነው ሴቱ ዛሬ አዛኝ እኔ ራቁታቸውን የሚሞሸሩትን ማለት ነው። ሰምታችሁ አይደለ? እኔ በቀደም ወደ ሆነ ቦታ እየሄድኩ በዚህ በሱ መስከረ መኪናው ተደብዶት በዚህ ራቁታቸው እዚህ በላይ እኔ እንዲሁ አይደረስ ነው እናት ሰው ምን እንዴት ብሎ እንደተዋረደ ይውጥም እና ያቺ አይ ሙሽራይቱን እንደው ሳይከፍል ያየ ሰው ሚዜው ያስረዋል። አስረው እኮ መንፈሳዊ ትርጉም እንኳን አስረው ዘቅዝቀው ነው የሚያስሩት። አዳሱ እንጨት ላይ ዋስ ጠርቶ ባለቤቶችን አንድ ማሰሮ ጠጅ አምጥቶ ነው የሚፈታው። ለሚዜው አምጥቶ በእውነቱ ማለት ነው። ይሄ እኮ መጽሐፍ ቅዱስ ውስጥ አለ። ኢያዕብር የይስሐቅን ሚስት ርብቃን ይዞ ሲመጣ አሻግራ አየችው። ይስሐቅ ደግሞ ሌላ ወንድ እንዳይጣላቸው ብሎ ወጣ ገባ እያለ ይፈቅድ ነበረ። ኋላ ሲያይ ተመልከቱ፣ አሻግራ አያቸው። ያ ማን ነው አንተ አለችው። ያማ የምትሄጂለት የደጉ የአብርሃም ልጅ ጌታሽ ይስሐቅ ነው አላት። ሽፍን አለች ፊቷን። በእውነቱ ሙሽራ የምትሸፈነው እዚያ ነበረ። ዛሬ ቀረ እና ለዚያ እኮ ነው ይኸውላችሁ እናንተ ስለተጋለጣችሁ ነው እግዚአብሔር የሚያጋልጣችሁ። እኔ እውነቴን ነው። አሁን ዛሬ አምጠው ሰላም ለኪ ተብሎ የሚወልዱ ሴቶች እኮ እየጠፉ ነው። ሁሉም ሰው ተሰቃይተው በምጥ በጭቃይ 3 ቀን ተሰቃይተው አሁን ያለ ሐኪም ያለ ስቃይ በእናንተ ቋንቋ ያለ ኦፕሬሽን የሚወልድ ሴት አለ። አሁን 1 2 ብሎ እኮ ማግኘት የለም። እግዚአብሔር ምጥን የሚያጸናው በሰርግ ጊዜ ባለመታዘዝ ነው። ሰርጉ ሳይከበር ሲቀር እግዚአብሔር ሰው ሴቶችን በምጥ ይቀጣል፣ በልጅ ይቀጣል እግዚአብሔር አላችሁ። ስለዚህ ሚዜ ክቡር ነው ማለት የሐዋርያት ክብር ነው። ሚዜ ያስራል ይፈታል፣ ሐዋርያት ያስራሉ ይፈታሉ። እዚያ ሰርግ ነው። እናንተ የምድሩ ሚዜ ደስ ካለን ሚዜ መሆን እኮ አድርጎ የሚያስከብረው የሚዜ መሆን እንዲያርጎ ክብር ካለው ከሌላው ለየት ብሎ ካከበረ ሚዜው ጋር መጨመር ሰው ሁሉ ተነስቶ የሚያጨበጭው ያው ሁሉ ሰርገኛ ያው ሁሉ የተጠራ ሰው ሚዜው ካልመጣ ምንም ጌጥ የለውም። ከነቢያት ከሐዋርያት ጋር መጨመር የምንችለው ንስሐ ስንገባ ነው። ሚዜው የሚበሉትን ምን በላ እኛስ ደግሞ ቅዱስ ሥጋውን ክቡር ደግሞ ይገርማቸዋል። በሰርጉ የተገኙት ሰው ሞሽረው ይሄዳሉ እንጂ ራሳቸው ሙሽራ አይሆኑ ማለት ነው። በሰው ሰርግ መዳር አለን የለም። በቤተ ክርስቲያን ግን ንስሐ ገብተን ስንቆር ሁላችን ሙሽራ ነው የምንሆነው። የሚደንቃችሁ እኮ እሱ ነው። ማምላክን ሁላችን ሙሽራ የምንሆንበት ቀን ነው። ሰው ሲቆር ሁልጊዜ ሰርጉ ነው። ለማን ነው የሚሞሸረው ስትሉ የሁላችንም ነፍስ ድንግል ሙሽራ ናት። የሁላችንም ነፍስ ሙሽራዋ ኢየሱስ ክርስቶስ ነው። ስለዚህ ነው ቅዱስ ጳውሎስ ሁላችሁንም ለአንድ ሙሽራ አጫችኋለሁ ብሎ የተናገረ። ሁላችሁንም እንደ ንጹሕ ድንግል ለአንድ ሙሽራ አጭቻችኋለሁ፣ ያም ዘውእቱ ክርስቶስ እርሱም ክርስቶስ ነው ብሎ ቆሮንቶስ 11 ላይ ይናገራል። ለዚህ ሙሽርነት አምላከ ቅዱሳን ያውቃል። አምላከ ቅዱሳን ያውቃል። ወይ ኢቲ ወለ ጸልሙታን ትሬስዮም ይብርሁ። ንስሐ በረከቷ ነው። የጨለሙትን ታበራቸዋለች። እስኪ በሉ ንስሐ በሉ። እሺ የጨለሙትን ምን ትላቸዋለች? ዲያብሎስን የሚመስሉትን ማን እንዲመስሉ ታደርጋቸዋለች? እግዚአብሔርን እንዲመስሉ ታደርጋቸዋለች። ወለ እውራን ትሬስዮም ይርአዩ። እውራንን እንዲያዩ ታደርጋቸዋለች። እውራንን ምን እንዲሉ ታደርጋቸዋለች? እንዲያዩ ታደርጋቸዋለች። የሰማይ ቤቱ አልታየው ያለውን የሰማይ ቤቱ እንዲታየው ያደረገ ኃጢአትና ስንፍና፣ ድክመት፣ ጥርጥር ዓይንን ይሸፍናል። 2 ሰዎችን ላስታውሳችሁ። እናታችን የመጀመሪያው አንዱ የምናስበው ማን ነው? ግያዝ ከኤልሳ ጋር በነበረበት ጊዜ የኤልሳ ደቀ መዝሙር ነው። የሶርያ ወታደሮች ከበው በዚያ ሲርመሰመሱ አረ መምህር አረ አለቅነ አለው። አለቅነ እኮ ዝም ትላለህ አለው። የመለሰው ምንድን ነው? ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉ። ከኛ ጋር ያሉት በሉሲ ይበልጣሉ። ከኛ ጋር ያሉት ያላቸው እነማን ነው? ቅዱሳን መላእክት ናቸው። ከዚያ በኋላ ያንን አየ። ያንን ባለማየቱ ሲፈራ ነበረ። ስለዚህ ልዩነት ተመልከቱ። ግያዝን ያወረው የገንዘብ ፍቅር ነበረ። ኤልሳን ሊጠይቅ ከመጣው በኤልሳ እጅ ከተፈወሰው ከንዕማን እጅ ሸኝታ መስሎ ብር ተቀብሎ ነበረ። ያ የገንዘብ ፍቅር ግያዝን እውር አድርጎታል። ስለዚህ ተመልከቱ፣
ግያዝ ወታደር ሲመለከት ኤልሳ መልአክ ይመለከት ነበረ። አይኑን ግለጥለት ሲል ቅዱሳን መላእክትን አሳየው። ስለዚህ የሰማይ ረዳቶቻችን እንዳናይ እንደ ቅዱስ ሚካኤልን እነ ቅዱስ ገብርኤልን እንዳናይ አንድ መልአክ ብቻውን አስተውሉ፣ ተመልከቱ። አንድ መልአክ ብቻውን ለሌላው ድነት ለሌላው ጥፋት ይሆናል። የእስራኤል ውሃ በግብፅ የነበረው ውሃ የግብፅ ውሃ ለእስራኤል ሲጣፍጥ ለግብፅ መራራ ነበር። ለግብፅ ደም ሲሆን ለእስራኤል ውሃ ነበረ። እንደዚህም ሁሉ ዘመን ራሱ ለአንዱ መራራ ለአንዱ ጣፋጭ የሚሆነው በምንድን ነው ስትባል በዓይን ነው። የኃጢአት ሞራ ሲሸፍን አንዱ ክብሩን ያያል። ለምሳሌ ያንገራችሁ የሰማችሁ ነው። ሰይፍ ቢመጣ አሁን እዚህ አያደርገውና ከፈቀደም ያደርገውና እዚህ የበሩ ላይ ሰይፍ ቢመጣ አሁን እኛ ስናየው ምኑን ነው የምናየው? ሰይፉን በሉ እንጂ ቅዱስ ጊዮርጊስ ሲያየው ምኑን ያየዋል? አክሊሉን። እስቲ አክሊሉን በሉ። አክሊሉን ነው። መከራ የሚጎዳው ባተያያችን ነው እንጂ በራሱ መከራው አይደለም የሚጎዳው። በራሱ መከራ ጎጂ አይደለም። ለመከራው ያለን ሐሳብ ግን ይጎዳል። መከራው አጥፊዬ ነው ካልክ ያጠፋል፣ መጠቀሚያዬ ነው ካልክ ትጠቀምበታለህ። ስለዚህ እሱ ነው በእውነቱ ማለት ነው። የሚታየው አክሊልን ለሚያይ መከራ ይጠቅመዋል፣ መከራውን ሰይፉን ለሚያይ መከራው ይጎዳዋል። ያንን አይን የምናየው በምንድን ነው ሲባል በመንፈስ ቅዱስ ጸጋ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሰው የምድሩን ያያል፣ እግዚአብሔር የሰማዩን ያያል። እናታችን ቅድስት ኢየሉጣ የሚነደውን እሳት ባየች ጊዜ የሃይማኖቷ ትጥቅ ስላለባት ቅዱስ ቂርቆስ ምን ብሎ ነበር የጸለየላት? ለእናቴ የምትሰጠንን የክብር አክሊል ግለጥላት ብሎ ነበር የጸለየ። ድምፃ ለጽርት ከመነጎድጓደ ክረምት እንዳለ ቅዱስ ያሬድ የበርቢሉ ድምፅ ሲፈላ ሙቅ ውሃው ሲፈላ ቅዱስ ቂርቆስና ቅድስት ኢየሉጣ ሊቀቀሉበት የነበረው እንደ ክረምት ነጎድጓድ ይሰማ ነበረ። እሷ የበርቢሉን ውሃ ድምፅ ስትሰማ ቅዱስ ቂርቆስ ምን ይሰማ ነበረ? የመላእክትን ምስጋና ይሰማ ነበረ። እሷ ቡልቅ እያለ የሚፈላውን ትኩስ ውሃ ስታይ እሱ ደግሞ የሚራዱትን ክንፋቸውን ያሰፈሰፉ ሚካኤልና ገብርኤልን ይመለከት ነበር። የጠራ አይን ስጥልኝ ለእናቴ፣ እሳት የምታይበት ሳይሆን መልአክ የምታይበት አይን ስጣት ብሎ ሲጸልይ የሰማይ መላእክትን ጥቅ ብላ ስታያቸው ኧረ ከነ ልጄ ከዚህ እሳት እገባለሁ ብላ ደፍራ ገባች። መከራንም ለመድፈር የምንችለው አይናችን ሲጠራ ነው። አይናችን የሚጠራው የሰማይ ኩል ሲኖረን ነው። ስለዚህ ይላል አያለው ትላለህ እውር ነህ፣ ሀብታም ነኝ ትላለህ ድሃ ነህ፣ ለብሻለሁ ትላለህ ተራቁተሃል፣ ይልቁንስ የኔን ልብስ የኔን ወርቅ የኔን ኩል ግዛ ይላል ራዕየ ዮሐንስ ምዕራፍ 3 ላይ የኔን ወርቅ የኔን ኩል የኔን ልብስ ግዛ። የኔን ልብስ ያለው ልጅነት ነው ክርስቶስ። የኔን ወርቅ ያለው በልጅነት የሚገኘው ጸጋ ነው። የኔን ኩል ያላት ወንጌልና ንስሐ ናት። ወልውላ የምታጠራን የተለያየ ሀገር ስላየ ውበት ስለተመለከትክ አበቦችን ስለተመለከትክ ቤተ መንግስት ስላየ አይን አለኝ ብለህ ነው? የጠራ አይን እሰጥህ ዘንድ ይልቁንስ ጸልይ እውር ነህ ብሎ እንደተናገረ የጠራ አይን የምትሰጥ ማናት ሲባል ንስሐ ናት። ለሁላችንም የጠራ አይን ያድለን። የጠራ አይን ያድለን። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ስለዚህ መከራንም አቅለለን የምናይበት አይን፣ ሹመቱን ምቾትንም አቅለለን የምናይበት አይን፣ ቤተ መንግስት ሰማያትን አክብረን የምናይበት አይን አምላከ ቅዱሳን ያድለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ትንሣኤከ ለእለ አመነ ትንሣኤከ